الوحي عنوانا وشاد من نوره في القلب إيمان. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين وعلى آله وصحابته أجمعين ومن تبعهم بإحسان إلى يوم الدين. أما بعد فيا إخوتي الكرام وأخواتي الكريمات، السلام عليكم ورحمة الله وبركاته. حياكم الله. ودي دعوات بتكتاتوج الله سبحانه وتعالى ሁላችንም በሰማነው ምን ተቀማ አላህ ያድርገን፣ ባወቅነው ምን ሰራ አላህ ያድርገን። ስለ ልጆች ሐቅ እናት አባቶች ላይ ያለባቸውን ሐቅ እያወራን ነበር። ልጆች እነሱ የእናት አባት ሐቅ እንዳለባቸው ሁሉ እነሱም ተናት አባት ሐቅ አላቸው ብለን እያወራን እንዲህ እያልን ደርሰናል። እንግዲህ ለሁለት እንደሚከፈል ነው ያየነው። ሳይወለዱ በፊት ሐቅ አለ፣ ተተወለዱ በኋላ ሐቅ አለ። ሳይወለዱ በስተፊት ያሉትን ሐቆች ይቆጣጠር። ዛሬ አራተኛው እና ያለ ሶስት ሐቆች ተመልክተናል እና አራተኛው የዛሬው የምንመለከተው ምንድነው? አልዒናያቱ ቢሂ አስናአ ውጁዲሂ ፊ በጥኒል ኡሚ። መጸነስ ተጀመሩ በኋላ እናት ማህፀን ውስጥ መገኘት ተጀመሩ በኋላ በነዛ ልጆች ደግሞ ትኩረት መስጠት ሌላው ሐቃችን ነው። ፈላ ያጁዙ ኢዛኡሁ፣ ያንን የተጸነሰውን ጽንስ ማስቸገርም ሆነ አው ተሰብቡ ፊ ዛሊክ እንዲቸገሩ ስበብ መሆን አው ተዓዲ ዐለይሂ ቢስቃጢን አው ነሕዊህ፣ ወይ ደግሞ እንዲወርድ እና መሰል በሆነ ነገር ለዛ ለልጅ ማስቸገር አይፈቀድም። የሚያስቸግረውን ነገር በመከላከል ትኩረት ማድረግ አለብን። አንዲት እናት ነፍሰ ጡር በምትሆን ጊዜ ከተለያየ ነገር መጠበቅ አለባት። ነፍሰ ጡር በምትሆን ጊዜ ለምሳሌ ምችን ይመስል ምች የሚያስመቱ ነገሮችን መጠበቅ አለብን። እኛም ወንዶች ያን ነገር እንዳታደርገው ምንችለውን ነገር መጣር አለብን። እሷም እንደዚሁ ያንን ማድረግ አለባት። ወከዛሊከ እነዚህ ከኒናዎችን ዝም ብሎ ራሴን አሞኛል እንደዚህ አሞኛል ብለን መጠቀም ይመስል ሐታ የለስላሳ አይነቶች እንኳን ለጽንሱ የሚጎዱ እንዳሉ የተረጋገጡ ነገሮች ናቸውና እነዚያን ነገሮች ሁሉ በመጠበቅና በመራቅ ጽንሱ እንዳይጎዳ መጠበቅ የእናትና የአባት ሐቅ ነው። ሆም ብሎማ ያለ ፕሮግራም የተረገዘ ነው ብሎ ሊሆን ይችላል። ወይም ደግሞ ርዝቅ ይጠባል፣ ወደፊት ልጅ ማሳደግ ሊቸግረን ይችላል፣ ልጅ በስቶብኛል ወዘተ ብሎ ያንን ልጅ ሐኪም ዘንድ ሄዶም ሆነ በሌሎች ነገሮች ልጁ እንዲወርድ ማድረግማ እሱ ደግሞ ሐራም ነው፣ የተከለከለ ነው፣ በሸሪዓችን የተወገዘ ነው። ይህንን ጉዳይ ሁላችሁም ትኩረት እንዲሰጡበት አደራ። ሐታ አይበለውና አላህ ይጠብቃችሁና እህቶች በመጥፎ እንኳ ቢረገዝ ያ መጥፎው አላህ ዘንድ ወንጀል ነው እንጂ ልጁ ከተረገዘ በኋላ ልጁ ጥፋት የለውምና ጥፋት የራስሽና የዛኛው አካል እንጂ ልጁ ወንጀል የለበትምና ወላ ተዚሩ ዋዚረቱ ውዝረ ኡኽራ፣ ግድ ከዝሙት ነው የተረገዘው ተብሎ መወረድ የለበትም። ሐራም ነው፣ ሩህን ማጥፋት ነው። አላህ ሱብሓነሁ ወተዓላ በተለያየ አንቀጾች ወላ ተቅቱሉ አንፉሰኩም ይላል፣ ራሳችሁን አትግደሉ ይላል። ራስ ማለት የሰው ልጅ ማለት ነው። በቃ ራስንማ ተውት፣ መቼም ያ ትልቅ ወንጀል ነው። ልጅም ራስ ነውና እዛ ውስጥ ይካተታል። ሙእሚኖች የኛው ማለት ነውና እዛ ውስጥ ይካተታል። አትግደሉ ይላል። እንዲሁም አላህ ሱብሓነሁ ወተዓላ ዒባዱ ረሕማን የአረሕማን ባሮችን ስነ ምግባር እና መገለጫቸውን ሲነግረን ወላ የቅቱሉነ ነፍሰ ለቲ ሐረመ ላሁ ኢላ ቢልሐቅ፣ አላህ ሐራም ያረጋትን ነፍስ የማይገሉ ናቸው ብሎ ነው የሚያስቀምጠው። ይህንንም ልጅ ማጥፋት እንዳይቀጥል ማድረግ ሩሁን ከማጥፋት ነው የሚቆጠረውና እንደውም አነሁ መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርዲ ፈከአነማ ቀተለ ናሰ ጀሚዓ የሚልበት ሁኔታ አለ። አላህ ሱብሓነሁ ወተዓላ ሱረቱ ኒሳ ላይ ነፍስን የገደለ ሰው ያለ ነፍስ ማጥፋት ወይ በመሬት ውስጥ ምንም የሚያስገድለው ጥፋት ሳይሰራ ንጹህ የሆነችን ነፍስ ማጥፋት የዓለምን ነፍስ አጠቃላይ እንደ ማጥፋት ነው። ፈከአነማ ቀተለ ናሰ ጀሚዓ፣ ሰውን ሁሉ እንደገደለ ነው የሚቆጠረው ነው የሚለው። በጣም ከባድ ወንጀል ነው። ነቢያችን ዓለይሂ ሰላቱ ወሰላም
ቁርአን በሳቸው ላይ ወርዶ ለሙስሊም ሴቶች ቃል እንዲያስገቡ አላህ አዟቸዋል። ሱረቱል ሙምተሂና መጨረሻው አካባቢ ላይ ያሉት አንቀጾች ላይ ብትመለከቱት ያ አዩሃ ነብዩ ኢዛ ጃአከል ሙእሚናቱ ዩባይዕነከ ዐላ አላ ዩሽሪክነ ቢላሂ ወላ ይስሪቅነ ወላ ያዝኒነ ወላ ያቅቱልና አውላደሁነ ወላ ያእቲነ ቢቡህታን የፍተሪነሁ በይነ አይዲሂነ ወአርጁሊሂነ ወላ ያዕሲነከ ፊ ማዕሩፊን ፈባይዑሁነ ወስተግፊር ለሁነ አላህ ኢነላሃ ገፉሩር ረሒም ይላል። አንተ ነብይ ሆይ ይላል አላሁ ሱብሓነሁ ወተዓላ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማይ ሴቶች የመጡህ ጊዜ አንተ ጋር ቃል ሊገቡ መስለማቸውን ሊያረጋግጡ ባትኖሪም የዛን ሰዓት አሁን ሙሐመዱን ረሱሉላህ ብለሽ በነብዩ ሰለላሁ ዐለይሂ ወሰለም መላእክተኝነት ስታምኒ ከአላህ በስተቀር በእውነት የሚገዙት የለም ብለሽ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መላእክተኝነት ስመሰክሪ ይህ ቃል አንቺንም ያካትታል። እንኳን አንቺን ሴቱን አይደለም ቀጥታ ቃሉ የሚናገረው ለእናንተ ነውና እኛንም ወንዶችን ያካትታል። ነብዩ ሰለላሁ ዐለይሂ ወሰለም ይሄን አያት ቀርተው ለወንዶችም ቃል ያስገቡበት ስለነበረ ማለት ነው። እና አላህ ምን አለ? ሙእሚን ሴቶች የመጡህ ጊዜና ካንተ ጋር ቃል ኪዳን ሊገቡ መስለማቸውን ሊያረጋግጡ የመጡ ጊዜና በአላህ ላይ ያጋሩ ይላል። የመጀመሪያ ቃል የሚገቡ ሴቶች በዚህ ነው ማለት ነው። በአላህ ላይ ሽርክ ላይ ሰሩ፣ የተለያዩ የሽርክ አይነቶችን ላይ ያደርጉ ማለት ነው። አጠቃላይ የዒባዳ አይነቶችን ለአላህ በማድረግ ታላህ ውጭ ሱብሓነሁ ወተዓላ የሚመለኩ ነገራቶችን በመተው እርግፍ አድርጎ በመተው ቃል ሊገቡ ማለት ነው። ሽርክ የሚባል ላይፈጽሙ በአጠቃላይ በአድባሩ፣ በቆሌው፣ በጭሌው፣ በረከቦቱ፣ በተለያዩ በቀናት ሊሆን ይችላል፣ ከድንጋይ ጋር ተያይዞ ሊሆን ይችላል፣ ተዛፍ ጋር ተያይዞ ሊሆን ይችላል። የተለያዩ ታላህ ውጭ የሚመለኩ ነገሮች አሉ። አጉል ባህል ተክርስቲያኖች የተወረሰ ተነሷሮች የተወረሰ መጥፎ መሆኑን አልተነገሩ ሆነው እናቶቻችን አባቶቻችን ሲሰሩት ያገኘነውን ግን እሱ ፊ ዋቂዓቲል አምር ሽርክ የሆኑ ነገሮች አሉ። እነዛን ነገር መተው ግድ ነው። እነዛን ላያደርጉ ይላል አላህ ሱብሓነሁ ወተዓላ። ቃል ሊገቡ የመጡት ጊዜ ነው ዐላ አላ ዩሽሪክነ ቢላህ ወላ ያስሪቅነ ላይሰርቁም ይላል። የሰው ገንዘብ ላይወስዱ ላይቀሙ ማለት ነው። ወላ ያስሪቅነ ወላ ያዝኒነ ላያመነዝሩም ዝሙትም ላይሰሩ ይላል። ሱብሓነላህ ከሽርክ ሶስተኛ ላይ ያስቀምጠዋል ማለት ነው። ይሄኛው መስረቅ የሚባለው ነገር ደግሞ የሰው ሐቅ ነውና የሰው ሐቅ ደግሞ ከባድ ስለሆነ ሁለተኛ ላይ አድርጎታል። ወላ ያዝኒነ ወላ ያቅቱልና አውላደሁነ ልጆቻቸውንም ላይገሉ ቃል ሊገቡ ተመጡ ይላል። አያችሁት? ነፍስ ማጥፋት በተለይ ደግሞ ልጅን እዝነት ማጣት ጨካኝነት ስለሆነ ከበድ ያለ ወንጀል ነው። ሌላውን ነፍስ ሁሉ ማጥፋት ወንጀሉ ከባድ ነው። ልጅ ላይ የሆነ ጊዜ ደግሞ በጣም የከበደ ነው የሚሆነውና ልጆቻቸውን ላይገሉ ይላል። በጃህልያ እንደሚታወቀው ለምን ሴት ሊሆነ ተብሎ ስታመት ጉድጓድ ተቆፍሮ ሴት መሆኗ ሲታወቅ እዛው ቅብር ሁሉ ተደረገ ነበር። ለርዝቅ ፍራቻ መሰል ልጅ ይገሉ ነበር። ደንታ አልነበራቸውም። አላህ ሱብሓነሁ ወተዓላ ይህንን አያት ከሴቶች ጀምሮ ይህንን ድርጊት እንዳይተገብሩ እስልምናን ሊቀበሉ ተመጡ። በዚህ ቃል ነው የምታስገባቸው ነው የሚለው አላህ ሱብሓነሁ ወተዓላ። ልጆቻቸውን ላይገሉ ይላል። ተጸንሶ መግደል ከዛው ነው፣ ልጅ ነው። ሱብሓነላህ ላይገሉ ልጆቻቸውን ነው የሚለው። እንዲሁም ወላ ያእቲነ ቢቡህታኒን ውሸትም ላያመጡ የፍተሪነሁ በይነ አይዲሂነ ወአርጁሊሂነ በፊቶቻቸውና በልጆቻቸው መሃል በእጆቻቸው መሃልና በእግሮቻቸው መሃል የሚቀጥፉት የሆነ ይላል። ይሄ ማለት ለሁለት ይፈሰራል። ውሸት ላይዋሹ ማለት ነው አንደኛውና ዋነኛው ሁሉንም ውሸት አካቶ ማለት ነው። በተጨማሪ ደግሞ ከሌላ ጸንሳ ያንተ ነው ብላ ለባሏ ማስጠጋትም ከዚሁ ነው የሚመደበው። እንደውም የወረደበት ሰበቡ ከዚህ ጋር እንደሆነ ሙፈሲሮች ያብራራሉ። አዎ ምክንያቱም የሱ ያልሆነን ያንተ ነው ብሎ ብላ አንድ ሴት ታስጠጋይበት ትልቅ ወንጀል ነው። ምክንያቱም አጅነቢይ ባዲያ የሆነን አካል ከሱ ዘመዶች ጋር ልትቀላቀል ነው ማለት ነው። ወራሽ ያልሆነን ልታስወርስ ነው። ሱብሓነላህ የማይወርሰውን ልታስወርስ እና እንዲህ ያለ ችግር ስላለ ይህንም ላያደርጉ ነው። በጃሂልያ እንዲህ ያለ ተግባር ስለነበረ ማለት ነው። አሁንም በዘመናችን ጃሂልያም ይኖራል ይሄ ነገር። ይህን ላያደርጉ ቃል ሊገቡ ከመጡ አለ። እንዲሁም ወላ ዐሲነከ ፊ ማዕሩፍ በየትኛውም መልካም ስራ ላይ ትእዛዝህን ላይ ጥሱ ቃል ሊገቡ ከመጡ ይላል። ትእዛዝህን ላይ ጥሱ የትኛውም ነቢዩ ዓለይሂ ሰላቱ ወሰላም መልካም ነው ብለው ያዘዙትን ነገር ያንን ነገር ሊተገብሩ ሐታ ተወረደበት ሰበብ ንዙል ከሚነገረው ውስጥ አንዱ እዚህ ጋራ በመልካም ነገር ላይ ትእዛዝን ላይ ጥሱ የሚለው ላይ
ሴቶቹ ነብዩ ሰለላሁ ዐለይሂ ወሰለም ላታለቅሱ ሰው በሚሞት ጊዜ ጮኻችሁ የለፈለፋችሁ ላታለቅሱ ብለው ቃል ያስገቧቸው ነበርና ያን ላያደርጉ ማለት ነው ብለው ያብራሩታል። በአጠቃላይ የትኛው ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ነገር ማዕሩፍ ነው፣ የከለከሉት መተው ማዕሩፍ ነውና ያዘዝከውን ሊሰሩ የከለከልከውን ነገር ሊተው በዚህ ነገር ትእዛዝን ላይ ጥሱ ቃል ሊገቡ ተመጡ ፈባይዑሁነ እነዚህ ትክክለኛ ሙእሚኖች ናቸውና ቃል ግባላቸው በእስልምና ላይ ቃል አስገባቸው። ሱብሃንአላህ ወስተግፊር ለሁነ አላህ ለነሱም ለባለፈው ጥፋታቸው ማርታ አላህን ጠይቅላቸው ይሎታል ነብዩና አለይሂ ሰላቱ ወሰላም። ኢነላህ ገፉር ረሂም አላህ መሐሪ አዛኝ የሆነ ጌታ ነው እና እህቶች እንደምታዩት ነብዩ አለይሂ ሰላቱ ወሰላም ሙስሊም ሴቶች ለእስልምና ለመስለም ሲመጡ ቃል እንዲያስገቡ በዚህ የቁርአን አያት የታዘዙት አንደኛው ልጆቻቸውን ላይገሉ ብሏልና ልጆቻችንን ልጅ ናቸውና እንዴት አድርገን እናጠፋቸዋለን? አቡ ርዝቁን ፈርታችሁ ከሆነ ናህኑ ነርዙቁኩም ወኢያሁም ይላል አላህ ሱረቱል አንዓም ላይ። እኛ እኮ እናንተን የምንረዝቀው እኛ ነን፣ እናንተን እየረዘቅን ያለሁ ጌታ ነኝና እነሱም ረዝቃቸው ነው የሚለው አላህ ራሱን አክብሮ እኛ ብሎ ማለት ነው። መጀመሪያ የእኛን ርዝቅ ማን ነው የሚረዝቀን? አላህ አይደለ እንዴ? ሱብሃንአላህ የእኛን የረዘቀ ጌታ፣ የእኛን ሆድ የሞላ ጌታ፣ የእኛን ሰውነት ያለበሰ ጌታ እነሱንስ ይረዝቃቸው የለ? ሱረቱ ኢስራም ላይ እንደዚህ ነርዙቁሁም ወኢያኩም ይላል። ደግሞ እዚያ ጋር እነሱንም እናንተንም እንረዝቃለን ይላል። እዚህ ቦታ ላይ ደግሞ እነሱን አስቀድሞ ማለት ነው። እነሱን እንረዝቃለን አትጨነቁ እናንተንም የረዘቅን ነው ብሎ ያስቀምጠዋል አላህ ሱብሓነሁ ወተዓላ። እና በርዚቅ ፍራቻም መሆን የለበትምና ልጆቻችንን ጽንሱ ላይ ባለበት ሰዓት ላይ የማይጎዳበትን መንገድ መጣር አለብን። ጽንሱ የማይጎዳበትን ሱብሃንአላህ። ስለዚህ ልጆቻችንን ከዚህ ጀምረን ነው ሐቃቸውን መጠበቅ ያለብን። ወከዛሊክ እናት በነፍሰ ጡር በሆነበት ሰዓት ራሷን ማድከም ራሷን መጉዳት የለባትም። በዚያ የተነሳ ልጁ እንትን ያንሰውና ጉዳት ላይ እንዳይወርቅ ማለት ነው። ስለዚህ እህቶች እንዲሁም ወንዶች ልጆቻችንን ገና በጽንሱ እያለም ሳይወለድ በፊት እንዳይጎዳ ጉዳት እንዳይደርስበት መጠበቁ የግድ ነው። አላህ ሱብሓነሁ ወተዓላ ይህንን ልጅ ለእኛ የሚጠቅም ለሀገር የሚጠቅም ለዲን የሚጠቅም ሷሊህ የሆነ ልጅ ሆኖ ሊወለድ ይችላል ብለን ማሰብ መቻል አለብን። ኪሳራ ነው ወንድሞቼ ሆይ እህቶቼ ሆይ ልጅን ያህል ነገር አላህ ሰጥቶን ያልተሰጡ እኮ የታገዱ እንዳሉ ማስታወስ አለብን። አላህ ለኛ ከፍቶልን ልጅን ያህል ሀብት ሰጥቶን ስንቶቹ ናቸው ስንት እህቶች ናቸው ወንድሞችም እንደዛው መውለድ እምቢ ብሏቸው ሐኪም ገንዘባቸውን የሚጨርሱ ስንት የሚንገላቱ ስንት አላህ ሱብሓነሁ ወተዓላ ሕክማው ሆኖ አልሰጣቸው ሆኖ የሚጨነቁና የሚጠበቡ የሚመኙ ምነው አንድ ቀን ልጅ ወልጄ ስሜ በነበር የሚሉ እናቶች እህቶችና ወንድሞች ሞልተውናል። ይሄ የሚታወቅ ገሃድ የሆነ ነገር ነው። አላህ ታዲያ ለአንቺ ሲከፍትልሽ ለአንተ ሲከፍትልህ ይህንን አላህ የከፈተልን አልሐምዱሊላህ እንኳን ሰጠኝ ብለህ መደሰት ሲገባሽ ለምን ያለ ጊዜው ተረገዘ እኔ ታልፈልግ? አላህ ፕሮግራሙ ያላህ ነው እንጂ የኛ አይደለም እኮ። ኢና ኩለ ሸይን ኸለቅናሁ ቢቀደር ይላል። እኛ እኮ ሁሉን ነገር በውሳኔ ነው የፈጠርነው ነው የሚለው። እኛ አይመለከተንም። ፕሮግራሙ የማን ነው? የአላህ ነው። ሱብሃንአላህ። ሐታ ዑለሞች ምን ይላሉ? ለርዚቅ ፍራቻ ላለማርገዝ እንኳ የወሊድ መቆጣጠሪያ መጠቀሙ ይጠላል ነው የሚሉት። ምናልባት እንደው ልጅ ለማሳደግ ላይ በላይ ሆኖ ልጆቹ ራሳቸው ይጎዳሉ ተብሎ ተፈርቶት አልሆነ ነገር ነው የሚሉት። ወይም ሐኪም አሁን ብትወልጂ አደጋ ላይ ነሽ ታላለ በስተቀር ወይም እዛው ጽንሱ ላይ ያለ አሁን ይሄ ጽንስ ቢቀጥል ላንቺ ለህይወት ያሰጋሻል ካለ ታማኝ የሆነ ሐኪም ይሄኔ የተገኘውን ማዲያን ይሻላል ያልተገኘ ተመጠበቅና ያኔ ማስወረድም ሊፈቀድ ይችላል። ሐኪሙ እሷን በማይጎዳ መልኩ ሊያወጣው ይችላል በተለያየ መልኩ ማለት ነው እንጂ ከዛ ውጭ ያለ ፕሮግራም ላይ ያረከስኩት ርዚቅ ፍራቻ ድህነት ይመጣብኛል ምን አበላዋለሁ ምን አጠጣዋለሁ። ለራስሽ ማን ነው እያበላሽ እያጠጣሽ ያለው? ለራስህ ማን ነው እያበላህ እያጠጣህ ያለው? ወንድሜ እህቶች ሆይ
አላህን እንፍራ አደራችሁን ይሄም የልጆቻችን ሐቅ ልናሟላላቸው የሚገባ ነው በሰላም ተረግዞ በሰላም እንዲወለድ መደረግ ያለበት የሚያስፈልገውን ነገር ሁሉ ጥረት ማድረግ አለብን ማለት ነው አላህ ይወፍቀን አላህ ተቋውን ይወፍቀን ሷሊህ የሆነ ልጅ አላህ ይስጠን ያ ልጅ ያልሰጣቸውንም አላህ ይስጣቸው የሰጠንንም አላህ ሐቃቸውንም እንወጣ አላህ ያድርገን እላለሁ عفوا وبالله التوفيق واخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته انت وخل وحي عنوانا وشاد من نوره في القلب إيمان